ማዘር ከሰፈር ጉልበተኛ ጋር ልትደባደብ ስትሄድ ማን አባቱን መታ ማን ወለደውን ማን ይቀጠቅጣል እንደዚህ አርገ ቀጠቀጣ ከበሮ መሰለው እንደወለድኩት ወይኔ ማማዝና እንደዚህ እንኳን ባልችል እንደዚህ ነው ሞቅ ዛሬ ብቻ አንስቼ ነው ማፈርጠው እኔ ዛሬ ያለቀው እንደዚህ ነው እንዴ አውማዬ ፈራሽ እንዴ አራር ፈራም ቆይ አንዴ ይሄ ንግግር የመጨረሻ ሊሆን ይችላል ፈጣሪ ሆይ አንተ ወርዳኝ ይሄ አይደል እንዴ አላቻ ጋር ብቻ የሚባል አሁን ከዚህ ኑሮ ከሚያክል ሰው ጋር እንዴት ነው የምጣለው ፈጣሪ ሆይ አንተ ወርዳኝ ምን ማድረግ ይቻላል ፈጣሪ ያመጣ ነው እሱ ምን ፈለጉ ማዘር ሰላምታ ቀድም ሰላም ነኝ ልጅ ምን ነው ማዘር ሰላምታ በዙ አንተ ነህ አይደል የኔ ልጅ የመጣው አዎ እኔ ነኝ እንዴት የኔ ልጅ ትመታለህ አንቄ ተኔ ልጅ ምቆጭህን ነገር አታርግ እናት አልሆንም ምን የኔ ልጅ በአንድ ጊዜ ሰባተኛ ሰማይ ልልካ አረሁ የሰው አላጅ ራሱ ምን ነው ፈጣሪ እብዳኝ እንጂ ደረሰብኝ እንጂ አልደረስኩበት ወይኔ ማማዝናሽ በጣም እቺ ልጅ በጣም ነው የምታስቀኝ በጣም ጎበዝ ነው ሲበዛ ማለት ነው እስከዛሬ ካያችሁ ህፃናቶች በቃ እንደዚህ የሚያስቀኝና በጣም ታለንትድ የሆነች ልጅ ናት በጣም ነው የምታስቀው ከተመቻችሁ በላይ ካሳውቁኝ ቪዲዮ ይመቻችሁ ሳምሪ መታለች ለዛ ነው የውጭ ሀገር ባለትዳሮች ባሎቻቸው ጋር የሆነ ነገር ፈልገው ፕሊዝ ካሉት 2 ጊዜ እሺ ማይላብ ይላቸዋል ከኛ ትመጣለህ ስፈነዳ ስተረተር በገብርኤል በመድኃኔዓለም ይሻላል አይሆንም ብያለሁ አይሆንም አበሻ ባሎች ፕሊዝ አበሻ ባሎች ማለት ተረዷቸው ሚስቶቻችሁ በቃ አንድ ከጠየቀቻችሁ ወይ ግፋ ሁለት ከጠየቀቻችሁ እሺ በሉ አታስለፉ ምን እየሰራሽ ነው ይሄ በጣም ውድ ነው ላንቺ አይሆንም አውቃለሁ መግዛት ፈልጋለሁ ለምን ማለት ምን ማለት ነው ማለቴ ኦንላይን ላይ ያሉ ሰዎች ልከውሽ ከሆነ እንጂ መቼም ላንቺ አይሆንም መግዛት የምፈልገው ለራሴ ነው እኔ መግዛቴ ችግር አለው አረ የለውም ምንም ችግር የለውም ስለዚህ ማየት ፈልጋለሁ አትሺ ለምን አልችልም ምክንያቱም እኛ ለደንበኞቻችን ምን እንደሚያስፈልጋቸው እናውቃለን ልብሶቻችን ሲለበሱ አምረው መታየት አለባቸው ሌላ ረከስ የሚሉ ቀሚሶች አሉ እነሱም ማየት ትችያለሽ ካልሆነ ደግሞ መውጣት ትችያለሽ አንቺ ያምሻል እንዴ ሌላ የሚያሳየኝ ሰው የለም እኔ ላሳየው አንቺ አዲስ አይደልሽ እንዴ ምን እንደዚህ ያስቸኩልሻል እባክሽ ነይት አንቺ አሳየኝ አይሆንም አልኩሽ ለምንድን ነው የማይሆነው ሊሸጥ አይደል እንዴ የተቀመጠው በቃ ከምትጨቃጨቅ አሳያትና ትጣላለህ የኔ ቆንጆ ምን አይነት ልብስ ነው የፈለግሽው ነው ላሳይሽ እባክሽ ቀሚስ ነው የፈለግሽው ዋው ለቆንጆ ሴት የሚሆን ቆንጆ ምርጫ ነው አመሰግናለሁ ሳይዝና ከለር አለው መምረጥ ትችያለሽ አይ በጣም ቸኩላለሁ ይሁን ይሄን ቢሆን ችግር የለውም ለኔ ሳይዝ የሚሆናልሽ መቅዲ ይሄንን ቀሚስ በላርጅ ሳይዝ ቼክ አድርጊልኝ እሱ ቀሚስ በላርጅ የለም ትናንት ማታ እኮ አይቼው ነበረ መቅዲ እስቲ በደምብ ቼክ አድርጊው አየሁት እኮ የለም በጣም ወድጄው ነበር ቆይ እስቲ ተጠራጠርኩ እኔም ሳላው አልቀርም ሊልሽ እሺ ቶሎ በይ እስከዛ ሻይ ቡና ምን ይምጣ አመሰግናለሁ ምንም አያስፈልግም መቅዲ ዮናስ ደወለ ምን እያደረግሽ ነው እንዴት ሴትዮዋን ብቻዋን ጥለሻት ትመጫለሽ እሺ ምን አይነት ስራ ነው የምትሰሪው እቃ ቢጠፋው ምን ሊባል ነው እንዴ መቅዲ ይሄ ቀሚስ እኮ የዲዛይን ችግር አለበት ተብሎ የሚመለስ ነው ለሷ ልትሰጫት ብቻ እንዳይሆን ይኸውልሽ የኔ ቆንጆ ይሄ ቀሚስ ለሷ ቢበዛባት እንጂ አያንስባት ደግሞ የትኛውን ጥሩ ቀሚስ ገዝታ የምታውቀው ነውና የዲዛይኑን መበላሸት የምታውቀው ይሄማ ሊሆን አይችልም ስሚኝ አንቺ ልጅ ለዚህ ስራ አዲስ ነሽ እዚህ ስራ ላይ ብዙ ነገር ይገጥማል እኔ ምልሽን ብቻ ስሚ እንዴ ቦስ እኮ ይመለሳል እንጂ እኮ ሽቶታል አለንም
ያንቺ አለቃ ደግሞ እኔ ነኝ። አሁን ይሄን ቀሚስ ወስደሽ ስጫት። ይሄንንማ ማድረግ አልችልም። ስጫት አልኩሽ እኮ። ቢያንስ እሺ ለዮናስ ደውዬ ላሳውቀው። ቆይ ምን እያደረግሽ ነው? ይሄ ቀሚስ እኮ ይመለሳል ተብሎ የተቀመጠ ነው አይደል? እንዴት ይሄን ቀሚስ ለደንበኛ ትሰጫለሽ እንዴ? ምን እያልሽ ነው? ያልኩሽማ ለምን እንደዚህ እንዳደረግሽ ለዮናስ ታስረጃዋለሽ። ባላደረኩት ነገር? አዎ ባላደረግሽ ነገር። እኔ እዚህ ቤት መስራት ከጀመርኩ 3 አመቴ ነው። አንቺ ደግሞ 3 አመትሽ። ቦስ አንቺን የሚያምንሽ ይመስልሻል? ስለዚህ ይሄን ልብስ ሄደሽ ትጫት። በጣም ቆያችሁ እኮ። ምንድነው? በጣም ይቅርታ ስፈልገው አጥቻለሁ። እሺ ዋጋው ስንት ነው? መጀመሪያ ውስጥ ገብተሽ አትለኪው? ነይ ግቢ። አይሆንም ቢያት፣ የኔ ዲዛይኑ የተበላሸ ልብስ ነው። ነይ እስኪ አንቺ እነዚህ ልብሶች አስተካክላችሁ ደግሞ ይሄን ስቶር መልሽ ቢሻል ነበር። በጣም ያምራል። እዚህ ጋር ደግሞ ባይዛነፍ በጣም ቆንጆ ነበር። እንዴ የቱ ጋር ተዛፏል? አላየሁትም ነበር። ምን መሰለሽ የኔ ማለት በቃሽ፣ ውሸትሽን አቁሚ መቅደስ። እኔ የእናንተ አለቃ የዮናስ ባለቤት ነኝ። ደንበኞቻችን በተደጋጋሚ ጊዜ አንቺና ድርጅታችን ላይ የሚያቀርቡትን ቅሬታ ለማረጋገጥ ብዬ ነው ራሴ እዚህ ድረስ የመጣሁት። ድርጅታችን በዚህ 2 አመት ውስጥ እየደረሰበት ያለውን ኪሳራ ምን እንደሆነ ለማወቅ ችያለሁ። የኔ ማለት እንደ 3 ቤት አይደለም። በቃ ቁልፉን ስጭኝና ውጭልኝ። በጣም አመሰግናለሁ። ድርጅታችን እንዳንቺ አይነት ታማኝ ሰራተኛ በማግኘቱ በጣም ደስ ብሎኛል። ከዛሬ ጀምሮ ይህን ሱቅ የምታስተዳድሪው አንቺ ነሽ። ደንበኞቻችንን የምትይዥበት መንገድ በጣም ደስ ይላል። ሰውን በለበሰው ልብስ ሳይሆን በሰውነቷ የተሻረክሽልኝ እንክብካቤ በጣም አስገርሞኛል። አደራ። አንድ ነገር ልንገራችሁ። ሁላችንም ታሪካችን ከዕለታት አንድ ቀን ጀምሮ ከዕለታት አንድ ቀን ያበቃል። የሰው ልጅ የቱንም ያክል መከራና ስቃይ ቢደርስበት መተውን የመሰለ ነገር የለም። ምንም ክፉ ሳትናገሩ መተው፣ ዝም። ማዘር ከሰፈር ጉልበተኛ ጋር ልትደባደብ ስትሄድ ማን አባቱን መታ? ማን የወለደውን ማን ይቀጠቅጣል? እንደዚህ አድርገህ ቀጠቀጣ። ከበሮ መሰለው እንደወለድኩት። ወይኔ ማማዝና እንደዚህ እንኳን ባልችል እንደዚህ ነው ሞግ። ዛሬ ብቻ አንስቼ ነው ማፈርጠው። እኔ ዛሬ አለቀውም። እንደዚህ ነው። ይሄ ነው እንዴ? አዎ ማዬ፣ ፈራሽ እንዴ? ኧረ አልፈራሁም። ቆይ አንዴ ይሄ ንግግር የመጨረሻ ሊሆን ይችላል። ፈጣሪ ሆይ አንተ ወርዳኝ። ይሄ አይደል እንዴ አላቻ ጋብቻ የሚባለው? አሁን ከዚህ ኑሮ ከሚያክል ሰው ጋር እንዴት ነው የምጣለው? ፈጣሪ ሆይ አንተ ወርዳኝ። ምን ማድረግ ይቻላል? ፈጣሪ ያመጣ ነው እሱ። ምን ፈለጉ ማዘር? ሰላምታ አይቀድምም? ሰላም ነው የኔ ልጅ። ምነው ማዘር ሰላምታ በዙ? አንተ ነህ አይደል የኔ ልጅ የመታኸው? አዎ እኔ ነኝ። እንዴት የኔ ልጅ ትመታለህ? አንቄ ተኔ ልጅ ምቆጭህን ነገር አታርግ። እናት አልሆንም። ምን የኔ ልጅ በአንድ ጊዜ 7ኛ ሰማይ ልልካ? ኧረ የሰው አላጅ ራሱ ምን ነው ፈጣሪ እርዳኝ እንጂ ደረሰብኝ እንጂ አልደረስኩበት። አይ ወይኔ ማማ ዝናሽ። በጣም እቺ ልጅ በጣም ነው የምታስቀኝ። በጣም ጎበዝ ነው ሲበዛ ማለት ነው። እስከዛሬ ካየኋቸው ህጻናቶች በቃ እንደዚህ የሚያስቀኝና በጣም ታለንትድ የሆነች ልጅ ናት። በጣም ነው የምታስቀው። ከተመቻችሁ በላይ ካሳውቁኝ ቪዲዮ ይመቻችሁ። ሳምሪ መታለች። ለዛ ነው